ይሄኛው ጥምረት ወታደራዊ ጥምረት ህልውና ጉዳይ ነው፣ ካልተተባበረን እንጠፋለን የሚል ነው። ይሄ መሬት ላይ ያሉ ሰዎች ጠመንጃ ያነሱ ሰዎች ሰላም እምቢ ብሏል። በሰላም ሰውየው በሰላም አገሪቱን መምራት አልቻለም። አጀንዳ እየሰጠ ህዝብን እየፈጀ ነው። ዘር ፍጅት ውስጥ ገብቷል። ቅድም እኛ ኬዝ ያዘጋጀነው በሙሉ ከአቅም በላይ ከሆነ በኋላ ከእልቅት ለመዳን የተነሱ ጥምረት ነው። ይሄ ዝም ብሎ እንትን ያሉ ነገር አይደለም። ማንም ሰው ደግሞ እንደዚህ አይነት ጥምረትን ማፍረስና እንትን ማድረግ አይችልም። ማንገጫገጭን ሊያመጣ ይችላል። ይሄ በጀዋር መሐመድ እኔ ከሌለው አይሆንም አይነት አባባል ነው። ጀዋር ፖለቲከኛ ይመስለኝ ነበረ። ለካ ፖለቲከኛ አይደለም። ጊዜው ገፍቶት ነው። እንደባለፈው አይነት ለውጥ መስሎት ነው። እንደባለፈው አይነት ጉዞ መስሎት ነው። ጀዋርን እኮ የኢትዮጵያ ህዝብ ዝም ብሎ ያልፋል ማለት አይደለም። ጀዋር እጅ እኮ ደማል። ግልጽ ነው። ይሄ እኮ ምንም ጥያቄ የሚያስመጣ አይደለም። ጀዋር እኮ ከአብይ ጋራ እኩል ጠቅላይ ሚኒስትር ነኝ ያለ ሰው ነው። አንዳንድ ነገሮችን በዚህ ዙሪያ ላይ እናንሳ። ሀገሪቱ በአራት ማዕዘን ጦርነት ውስጥ ናት ያለች። ቅልጥ ያለ ጦርነት እዛው ዙሪያ አዲስ አበባ ዙሪያ ላይ ቅልጥ ያለ ጦርነት ውስጥ ናት ያለች። እንደገና ደግሞ ራሱ ጦርነት ጠንሳሽ የሆነው የኦሮሞ ብልጽግና በአሁኑ ሰዓት ላይ ግለሰቦችን ከየቤታቸው እያፈናቀለ እየገደለ እየሰወረ ኮሬን አገኛ አይነቶች እነመቶ 20 እንደዚህ አይነቶች ገዳይ ኃይል የተፈጠረበት አገር ላይ ምክክር ተደርጎ ሰላም ይመጣል ማለት በጣም ያስቸግራል። ለዚህ ነው ኡሁሩ ኬንያታ በመጨረሻ ላይ ስለ ኢትዮጵያ ሰላም ያነሳው ነጥብ። ሰላም በሌለበት ሀገር ላይ ምክክር አይደረግም በመጀመሪያ። ስለዚህ ከጅምሩ ጀምሮ አብይን ወደ ፕሬዝዳንትነት ለማምጣት የተደረገ ይሄ ሁሉ ዙሪያ ኦሮሞ አዲስ አበባን እንዲጠቀልል፣ የኢትዮጵያ ቋንቋ እንዲጠፋ፣ አማርኛ ፍጹም እንዲጠፋ፣ እነሱ የፈለጉት ቋንቋ የነሱ እንዲመጣ ህዝብ ማለት አይደለም። ይሄን ስል የኦሮሞ ህዝብ እንደማንኛውም ሌላ ህዝብ ተጨቋኝ ነው፣ የሚሞት ነው፣ እየሞተ ያለ ህዝብ ነው። የኦሮሞ ህዝብ አይደለም። እነዚህ ወጣቱ ከዚህ በኋላ ለአፈሳ የጦርነት አፈሳ እየተካሄደ ወጣቶቹን ለመፍጀት የሚደረገው ነገር ላይ ወጣቱ ቁጭ ብሎ መታፈስ ሳይሆን ወላጆቹም ልጆቻቸውን ያለቀሱ መሸኘት ሳይሆን መታገል ነው። እምቢታውን ህዝብ ማሳየት አለበት። አዲስ አበባ እኮ ቅድም አንተ አንስተሃል። የአዲስ አበባ ህዝብ ያልተሳተፈበት፣ የአዲስ አበባ ህዝብ የሌለበት፣ የአዲስ አበባ ባለቤትነት የተከለከለበት በእንደዚህ አይነት ሁኔታ ላይ የተደረገውን ነገር በሙሉ የአዲስ አበባ ህዝብ አሁን ጥያቄው ግልጽ ሆኖ ወጥቷል ከፊቱና መነቃነቅ ንቅናቄ ማሳየት አለበት። ህዝባዊ ትግል አሁን ነው፣ ወሳኝ ሰዓት ላይ ነው ያለው። ሁሉንም ህዝብ የኢትዮጵያ ጉዳይ ይመለከቷል እና ይሄ እንቅስቃሴ ብቻ አይደለም፣ በቃ ብሎ መውጣት አለበት ከዚህ በኋላ። ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። ከአንድ ወር በላይ የዘለቀውና በአገራዊ ምክክር ስም የአንድ ወገንን አጀንዳ ለማስፈጸም የተደረገው እንቅስቃሴ ያጋለጣቸው ሂደቶችና ዛሬ በማጠናቀቂያው ቀረቡ የተባሉ ሀሳቦች ጋር እንዲሁም ሲቀርቡ የነበሩ ተቃውሞችና ሂደቶችን በተመለከተ አንስተን እየተወያየን እንቆያለን። በአገሪቱ የተፈጸመው የሰብአዊ መብት ጥሰቶች፣ የዘር ማጥፋትና የጦር ወንጀሎችን ተከትሎ በዚህ ተጠያቂ ከሚሆኑ ዋና ዋና ሰዎች ጭምር የተካተቱበትን የአፍሪካ ሰላምና እርቅ ኢንስቲትዩት ያጠናቀራቸውን መረጃዎች መሰረት አድርጎ ለመደበኛ ክስ የሚያበቁ በቂ መረጃዎችን በቅድመ ሁኔታ ውስጥ እያዘጋጀ የሚገኝበት ሂደት አለ። ይህን አስታኮ ያወጣውን መግለጫ መሰረት አድርገን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን ዶክተር ሸዋፈራው ኩራቱ፣ እንደምሰነበቱ? እንኳን
በድጋሚ ተገናኘን። እግዚአብሔር ይስጥልኝ ሀብታሙ፣ ስለተሰጠኝ እድል አመሰግናለሁ። ከልብ አመሰግናለሁ ዶክተር ሺዋፈራው ኩራቱ። በተለይ እንግዲህ ሀገራዊ ምክክር የሚባለው በአንድ ብልጽግና ፓርቲ በተለይም ደግሞ ኦሮሞ ብልጽግና ፓርቲን አጀንዳ ለማስፈጸም መቋቋሙን ከመጀመሪያ ጀምሮ 4 ዓመት ሙሉ አጀንዳ ሰበስባለሁ በሚል ሲደረግ የነበረው ድራማ በመጨረሻ ከሐምሌ 8 ጀምሮ እንግዲህ ዛሬ ተጠናቀቀ እስከተባለበት ድረስ ላለፉት 37 ቀናት ሲካሄድ በነበረው ሂደት ውስጥ ስርዓቱ ምን እንደሚፈልግና የተሰበሰቡት ሰዎች እነሱ የሚፈልጉትን እንዲፈጽሙ ካልሆነ በስተቀር ዋናው ጉዳይ በእነሱ ቁጥጥር ስር እንዳለ በግልጽ የታየበትና ግልጽ ውንብድና መሆኑ በተከታታይ ሲገለጽ ቆይቷል። በተለይም ማጠናቀቂያውን አስታኮ በመርህና በስክነት የተካሄደ ምክክር ሳይሆን የናጼ በጉልበቱ ትዕይንት በመሆኑ ህዝብ እንዳይቀበለው በማለት እናት ፓርቲ መግለጫ እስከማውጣት ደርሷል። ዛሬ የነበረውን ማጠቃለያና በሂደት ውስጥ የነበሩ ጉዳዮች በተለይ አዲስ አበባን ወደ ኦሮሚያ ክልል እንጠቀልላለን፣ በኋላም አዲስ አበባ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስት ይካተት የሚል በመጨረሻ ሰዓት ውይይት ከጨረሱ በኋላ ያልተስማሙበት ጉዳይ አጀንዳ ተደርጎ እንደተስማሙ ተደርጎ የቀረበበት ሂደት አለ። እነዚህና ሂደቶቹን እንዴት ነው ስትከታተሉ የቆያችሁት? የዛሬውን ማጠቃለያ እንዴት አገኙት? ዝርዝር መግለጫ ሁኔታ ውስጥ ከመግባቴ በፊት ኢትዮጵያን እና ኢትዮጵያውያንን የሚያውቁ ሰዎች ናቸው እንደ ኢትዮጵያን አሁን ኢትዮጵያ መሪዎች ነን ተብሎ በስመ ኢትዮጵያ ህዝብ 4,000 የሚባሉ የብልጽግና አባላት ለዛውም በግዴታና በአፈና ውስጥ የሚያጨበጭቡ የተነገራቸውን መቀበል ብቻ ተብሎ የተሰበሰቡ የሚናገሩ በራሳቸው አንደበትና ከህሊናቸው የወጣ አስተሳሰብ ሳይሆን እንደተነገራቸው የተሰበሰቡና የኢትዮጵያ የጥፋት መልእክተኞች የሆኑ የተሰበሰቡት ከፊት ለፊታቸው የሚታዩ የዝንጀሮ ቆንጆች አዲስ ልብስ ለብሰው ክቡር 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 እየተባባሉ የሚጠሩ እነ ታዬ አጽቀሥላሴ አይነት ከሃጂ ለሆዱ ያደረ እንደነዚህ አይነቶቹ የተሰበሰቡበት ስብሰባ ለኢትዮጵያ ውጤት ያመጣል የሚል ከጅምሩም ለኢትዮጵያውያን ሰላም ያመጣል፣ ኢትዮጵያ ውስጥ የተረጋጋ የኢትዮጵያን ሁኔታ ያስተካክላሉ የሚል ግምት እንዳልነበረንና እነዚህ ሰዎች ተሰብስበው ደግሞ በሚያሰባስባቸው በሚባሉ የምክክር ኮሚሽን የተሰጣቸው በገፍ የተሰጣቸው ከውጭም ከውስጥም የኢትዮጵያውያን በጀት፣ የአውሮፓውያን እርዳታ፣ የተባበሩት መንግስታት ድርጅት ለእውነት መስሎ እውነተኛ ዲያሎግ መስሏቸው የተሰጣቸውን ገንዘብ በልተው ተወልውለው ክህደት የፈጸሙ ሰዎች ዛሬ ተሰብስበናል፣ ጨርሰናል፣ ማጠቃለያ አድርገናል የሚሉትን በአጠቃላይ እነሱ ቁጭ ብለው ጨርሰናል ያሉበትን መልእክት ኡሁሩ ኬንያታ ጊዜ ወስዶ ለነሱ ትምህርት የሚሆን ለኢትዮጵያውያን ለሌሎቻቸው እኛ የምንለው የኢትዮጵያ ትክክለኛ ገጽታ ኢትዮጵያ ማለት ምንድን ነው ማን ነው የሚለውን በግልጽ ያስረዳበትን የኡሁሩ መልእክት ለኢትዮጵያ የመጨረሻ የስብሰባ ውጤት ነው። የስብሰባ ለሚባለው የኡሁሩ የነሱን ከድኖ ወደ ላይ አፐር የወጣ ነው። ኡሁሩ ነው የኢትዮጵያን ሁኔታ ገጽታ ለነሱ አስተማሪ የሆነ ቋንቋ አስተማሪ የሚገባቸው ከሆነ ቋንቋውን የሚያውቁ ከሆነ ኡሁሩ ነው የገለጸው፣ ኡሁሩ ነው ያሳየው፣ ኡሁሩ ነው የኬንያ የቀድሞ የኬንያ ፕሬዝዳንት ኡሁሩ የተናገረው አስተማሪያቸው ነው። እሱ ነው እኛ የምንለው ኢትዮጵያ ማለት እሱ ነው። ኢትዮጵያውያን ምን ማድረግ እንዳለባቸው በቀጥታ በተዘዋዋሪ ሳይሆን በቀጥታ ለነሱ ነግሮ አስጨብጭቧቸዋል። እነሱም የተረዱ መስሎ አጨብጭቧል፣ ግን አልተረዱትም። ኡሁሩ ያለው ያንን ነው። በተቀረ የነሱ ስብሰባ የነሱ ለ4 ዓመት ከምናምን ጊዜ የኢትዮጵያውያንን ጊዜ እያጭበረበሩ 4 ዓመት አጀንዳ ሰበሰበን የሚሉት በዜሮ የተደመረ
ለኢትዮጵያ የማይፈይድ መሆኑንና እነ ሽመልስ አብዲሳ የጨፈሩበት አዲስ አበባ የኛ ነው የሚሉበት በመጀመሪያ ደረጃ አዲስ አበባ የነሱ ነው ወይ? የማን የነሱ ነው አዲስ አበባ የሆነው? እንደነዚህ አይነቶች የኢትዮጵያ ባንዲራ፣ የኢትዮጵያ ቋንቋ እሁሩ እኮ የተናገረው ይህንን ነው። የኛ ነው የአፍሪካውያን ነው ያለው። በደንብ የሚሰሙ ከሆነ የአፍሪካውያን የ1966 በፈረንጆች አቆጣጠር አፍሪካ የተመሰረተችበትን ጊዜ በማጣቀስ እንዴት አፍሪካን ኢትዮጵያ እንዳሰባሰበች አስተማሪ ነው። የአፍሪካ ኢትዮጵያ የአንድ ብሔረሰብ አይደለችም ነው ያለው። አይደለችም፣ ይህንን ነው ያለው። አስተማሪ ቋንቋ ነው የተጠቀመው። ይሄ ተስኗቸው ነው ባዶ ስብሰባ፣ ባዶ ውይይት፣ ባዶ ስብሰባ፣ አስደንጋጭ አስፈሪ ድርግት። ይሄ ህግ ሆኖ በኢትዮጵያ ላይ አይቀርብም። በምንም አይነት ይሄ ህግ ሆኖ ኢትዮጵያ አይቀርብም። እናት ፓርቲ አውጥተዋል። ከዛ በፊትም የአብይ አማሮች የሚባሉ ለሆዳቸው የተገዙ የመጨረሻቸው እንደማያምርላቸው ያወቁ እነ አብነት እነ ቀለጠ ሞላ አይነቶቹ ያወጡት መግለጫ ትክክለኛ ነው። ትክክለኛነቱን ሐቁን መካድ አልቻሉም። ሆዳቸው ቢገዛቸው ሐቅን መካድ አልቻሉም። ስለዚህ እሁሩ አስተምሯቸዋል። እሁሩ ለነሱ ተገቢ የኢትዮጵያ ማንነት ኢትዮጵያውያን ማለት ማን ምን እንደሆነ የኢትዮጵያ አቀማመጥን የኢትዮጵያን ሁኔታ ግልጽ በሆነ እስከ ቀይ ባህር እያስነሳ የተናገረው የእሁሩ ለነሱ አይገባቸውም ሰዎች እንጂ አስተማሪ ነው። ኢትዮጵያ የአንድ ብሔረሰብ አይደለችም፣ የአንድ ግለሰብ አይደለችም እያለ እያጣቀሰ በደንብ አድርጎ አስተምሯል። እሱ ነው ያየው፣ እሱ ነው የገባኝ። ሌላው ግን ነገ የሚፈርስ ነገ የሚበተን ነገ እዚህ ላይ የምክክር ኮሚሽኑ ኮሚሽነር እንደጨረሰ እንደ መከራ እንዳለፈ አድርጎ ነው የሚያቀርበውና ከጅምሩ ጀምሮ እኛ ያልነው እውነት ይሄ ነው። ይሄ በየትኛውም ቦታ ላይ ተቀባይነት የለውም፣ ህግም ሆኖ አይቀርብም። ይሄ ነው ሀብታሙ ያለው ሁኔታ። ከልብ አመሰግናለሁ ዶክተር ሺዋፈራው ኩራቱ። እንግዲህ በሂደቱ ያው ይታወቃል ኮሚሽኑ እንዴት እንደተሰበሰበ የተሰበሰቡትም ከነሱ ፍላጎት ውጪ የአንድ ወገን እንግዲህ ተሰብሳቢዎቹም በሙሉ በጅምላ መፈረጅ ይከብዳል። ምክንያቱም እዛ ውስጥ እውነተኛ ምክክር መስሏቸው የገቡ ሰዎች ሳይቀር በተለይ አዲስ አበባን ጉዳይ በተመለከተ ኢትዮጵያ አማርኛ ቋንቋ ኢትዮጵያ ብሔራዊ ቋንቋ አይሁን የሚል የኢትዮጵያን ስም ይቀየር እስከ ማለት የኢትዮጵያ ቀን መቁጠሪያ ይቀየር ዓመተ ምህረት የሚለው ይቅር የተለያዩ እንግዲህ ጥላቻ በተለይ ደግሞ የአማራ ህዝብ ላይ ያነጣጠረ ሰፊ የጥላቻ ቅስቀሳ በኦሮሞ ብልጽግና ፓርቲ በኩል በተደራጀ መንገድ ምን ያህል አገር ለመምራት ብቁ እንዳልሆኑ ባለፉት 8 ዓመታት በተግባር ያስመሰከሩትን በአዳራሽ ውስጥ ደግሞ ሌሎች ያልገቧቸው ያላወቋቸው እነማን መሆናቸውን ስልጣን ላይ ያሉት ሰዎች ለኢትዮጵያ ምን ያህል አደገኛ እንደሆኑ እነሱ በቆዩ ቁጥር ለኢትዮጵያን ትርምስና ግጭት እያደረጉ የፍላጎታቸውን ለማሳካት አገር አፍርሰው አገር ለመስራት ያላቸው ፍላጎት በተግባር የተረጋገጠበት ሂደት ነውና በዚህ ሂደት ውስጥ ይሄ ሁሉ ማስፈራሪያ የተደረገ ይሄ ሁሉ እንብድና የሆነ ኮሚሽኑ ራሱ ከጻፈው ህግና መመሪያ ውጪ እጁን እየተመዘዘ ሙሉ ለሙሉ በኦሮሞ ብልጽግና ፓርቲ ቁጥጥር ስር መሆኑ በግልጽ እየታየ ዶክተር ዮናስ አዳዬ የተባሉት ኮሚሽነርና ቀደም ሲል ህገወጥ የተባለው የጠቅላይ ሚኒስትር ዶክተር የአብይ አህመድ የዶክትሬት ዲግሪን ለማግኘት አስተዋጽኦ ያደረጉና ለዚህ ውለታቸው ኮሚሽነር የተደረጉት እንዲሁም ምክትል ኮሚሽነሯ የኦሮሞ ብሔር ተወላጅ የሆኑት ሂሩት ገብረስላሴ ኦዳ ህገወጥ ተግባር በግልጽ ተሳታፊዎቹ ጭምር ያዩበት ሂደት ነውና በዚህ ሂደት ውስጥ የሚወጣ ምክረ ሀሳብ ከዚህ በኋላ ህጋዊነት ይኖረዋል ወይ? ከህገወጥ ኮሚሽኑ ጀምሮ በመጨረሻ ተሳታፊዎቹ ሳይቀር ህገወጥ ነው፣ የኢትዮጵያ ህዝብ ይሄን እንዳትቀበል፣ ለመብት ታገል፣ ነቅተህ ተንቀሳቀስ፣ እወቅ እያሉ ጥሪ እያቀረቡ ነውና አጠቃላይ ሂደት ውስጥ ውንብድናው በግልጽ የታየበት አይደለም ወይ? ምክረ ሀሳብ የሚባለውስ ከዚህ በኋላ ሊፈጸም የሚችልበት እድል አለ ወይ በህግ አግባብ? በመጀመሪያ እንዲህ አይነት ምክክር ናሽናል ዳያሎግ የሚባል ወይም ምክክር ኮሚሽን የሚባል አሰራሩ በመጀመሪያ ቅድም አንተ እንዳነሳው በነ ዮናስ አዳዬ የተጠመዘዘ ማታ ማታ አብይን ቋንቋ ያስተምራል። በእንግሊዝኛ ነው እሱ በቋንቋ በልንጉጅ እንትን ያደረገ ስፔሻላይዝድ ያደረገ ሰው ነው እና ማታ ማታ አብይን ከአብይ ምክር ይቀበላል። አብይ ቤት አብይን ቋንቋ ያስተምራል።
ይኖራል እና ቅርብ ከማናቸውም በበለጠ ቅርብ ትስስር አለው። ሰላይም ዮናስ አዴ የታሪክ ተጠያቂ ወንጀለኛ ሰው ነው ዮናስ አዴ። በአጠቃላይ ኮሚሽኑ 11 ኮሚሽነሮች በመጀመሪያ ባደረጉት ደባ ሴራ በህግ ተጠያቂዎች ናቸው። በሰሩት ስራ ኢትዮጵያን ለማፍረስ ባደረጉት ዱለታ ተጠያቂዎች ናቸው። እነሱ የሰሩት ስራ ሌላውንም አሳስተው በስህተት ውስጥ በአገር ላይ የተደረገ ሴራ በአገር ላይ የተፈጸመ ደባ በይቅርታ የሚታለፍ ነገር አይደለም፣ በህግ የሚጠየቅ። ምክንያቱም ግለሰብ አይደለም ይቅርታ የሚታደርገው ነገር አይደለም። የይቅርታ የሚታለፉ ብዙ ነገሮች አሉ። ነገር ግን እንዲህ አይነት አገራዊ ትልቅ የአገር ጉዳይ ላይ ደባ ሴራ የሰራ በይቅርታ የሚታለፍ ስላይደለ የህግ ጉዳይ ነው እና በህግ የሚጠየቁ ናቸው። ስለዚህ የሰሩት ስራ ያደረጉት ድርጊት በየትኛውም ህግ ተቀባይነት የሌለው ሙሉ በሙሉ ተቀባይነት የሌለው ጉዳይ ነው እና ህጋዊነት የለውም፣ አይቀበልም፣ በህግ ተቀባይነት የለውም። ይሄንን ነገ የምናየው ይሆናል። አንዳንድ ነገሮችን በዚህ ዙሪያ ላይ እናንሳ። ሀገሪቱ በአራት ማዕዘን ጦርነት ውስጥ ናት ያለች። ቅልጥ ያለ ጦርነት እዛው ዙሪያ አዲስ አበባ ዙሪያ ላይ ቅልጥ ያለ ጦርነት ውስጥ ናት ያለች። እንደገና ደግሞ ራሱ ጦርነት ጠንሳሽ የሆነው የኦሮሞ ብልጽግና በአሁኑ ሰዓት ላይ ግለሰቦችን ከየቤታቸው እያፈናቀለ እየገደለ እየሰወረ ሰብአዊ በሆኑ ሁኔታ ላይ ያደራጃቸው ህግን የማያውቁ በተለያየ ሁኔታ ላይ እንዲገድሉ እንዲዘርፉ ያደረጋቸው እነ ኮሬን አገኛ አይነቶች እነ 120 እንደዚህ አይነቶች ገዳይ ኃይል የተፈጠረበት አገር ላይ ምክክር ተደርጎ ሰላም ይመጣል ማለት በጣም ያስቸግራል። ለዚህ ነው ኡሁሩ ኬንያታ በመጨረሻ ላይ ስለ ኢትዮጵያ ሰላም ያነሳው ነጥብ። ሰላም በሌለበት ሀገር ላይ ምክክር አይደረግም በመጀመሪያ። ስለዚህ ከጅምሩ ጀምሮ አብይን ወደ ፕሬዝደንትነት ለማምጣት የተደረገ ይሄ ሁሉ ዙሪያ ኦሮሞ አዲስ አበባን እንዲጠቀልል፣ የኢትዮጵያ ቋንቋ እንዲጠፋ፣ አማርኛ ፍጹም እንዲጠፋ፣ እነሱ የፈለጉት ቋንቋ የነሱ እንዲመጣ፣ ኦሮሞ የሰውን ሀብት ዘርፎ የኦሮሞ ህዝብ ማለት አይደለም። ይሄን ስል የኦሮሞ ህዝብ እንደ ማንኛውም ሌላ ህዝብ ተጨቋኝ ነው፣ የሚሞት ነው፣ እየሞተ ያለ ህዝብ ነው። የኦሮሞ ህዝብ አይደለም። እነዚህ ከኦሮሞ ህዝብ ውስጥ ወጥተው ለዘረፋ አፋቸውን ከፍተው አይምሯቸውን በሰው ሀብት ላይ በለማ ከተማ ላይ በህዝብ ገንዘብ ላይ ዝርፊያ ገና ከጅምሩ ጀምሮ የኢትዮጵያ ህዝብ ሀብት የሆነው የኢትዮጵያ ንግድ ባንክ ገንዘብ እኮ በፈለገው አይነት ላይ የዘረፉ ሰዎች ናቸው። ባዶ ያደረጉት የአገሪቱን ሀብት የዘረፉ ሰዎች ናቸው። ለዘረፋ የመጡ ናቸው። እነዚህን ነው ይዞ ወደ ህጋዊነት ለማምጣት እነሱ ራሳቸውን ለመከላከል ያ የሰሩት ወንጀል በእነሱ ላይ እንዳይሰራ ለመከላከል ብሎ ነው። ነገር ግን ያጠበቁት እንጂ ያላሉት አይደለም። ወንጀለኞች ናቸው። ህጋዊ አይሆን በየትኛው መንገድ ምንም ይበሉ የ15 ደቂቃ ጉዳይ ነው። ህጋዊ አይሆንምም አይደለምም። ከልብ አመሰግናለሁ። እንግዲህ ሂደቱን ሁሉም እየታዘበ ይመስለኛል። ከመጀመሪያ ጀምሮ አንዳንድ ተሳታፊዎች በቀጥታ የኢትዮጵያ ህዝብ ይህን ውይይት መስማት አለበት፣ ማወቅ አለበት። ከኢትዮጵያ ህዝብ ጀርባ በተለይም ደግሞ ድፍረታቸው የአዲስ አበባ ህዝብ አንድም ተወካይ ሳይኖረው ይሄ ሁሉ ጦርነት ባለበት ምክክር ማድረግ አይቻልም፣ በርካታ የፖለቲካ እስረኞች ታስረው ባሉበት በሚል ይቀርቡ የነበሩ ጥያቄዎችን ገፍቶ በብልጽግና ቁጥጥር ስር ያለ ኮሚሽን ከዚህ በላይ የሚጠበቅ አይደለም። በሌላ በኩል ለምንድን ነው ኮሚሽኑ ህገወጥ ካላችሁ በኋላ ለምንድን ነው ሂደቱን ተከትሎ ተቃውሞ ያላቀረባችሁ? ለምን እነሱ የፈለጉትን ሲሰሩ ቆማችሁ አላያችሁም? የሚሉ ወቀሳዎች ይቀርባሉ እና አንድ ጊዜ ኮሚሽኑ ህገወጥ ነው ሊሄድበት የሚችለው ነገር ህጋዊ አይደለም ተብሎ ከተነገረ በኋላ ለምንድን ነው በሂደት ውስጥ ትኩረት ሰጣችሁ የተከታተላችሁት? እኛ ተቀባይነት የለውም ህገወጥ ናቸው ብለን በጽሁፍ ለነሱ ጭምር ገልጠን ስለሆነ እኛ እነሱን የምንከታተልበት ምክንያትም የለንም። ምክንያቱም እኛ ብንከታተልም ብንልም የሚያደርጉትን ነገር ከማድረግ ወደኋላ የማይሉ ስለሆነ የመጨረሻችን
ከመጀመሪያ እስከ መሃል ድረስ መጥተው እዚህ ዋሽንግተን ድረስ መጥተው ካነጋገርናቸውም በኋላ በጽሁፍ ይሄ የተሰበሰበው የሚሰበስቡት የዲያስፖራ በወቅቱ ዲያስፖራዎች የነሱ ደጋፊና አባላት የነበሩ ስለሆነ ሌሎች ደግሞ በተቃውሞው ውጪ ሆነው ድምጻቸውን እያሰሙ መሰማት ያለበትን ጉዳይ በወቅቱ ሰምተን ለነሱ በጽሁፍ እናንተ ህገወጥ ናችሁ በሚል ተቃውሟችን ደግመን ሁለተኛ ዙር ገልጠናል። ከዛ በላይ ከነሱ ጋራ መካሄድ ጉንጭ አልፋ ነው። ስለዚህ ጉንጭ ማልፋት አልፈለግንም። ሁለተኛ ተቀባይነት የሌለውን ነገር ላይ ደጋግመን ያንንም እንትን ማድረግ ይሄ ውሃ እንቦጭ ነው ውሃ በወቅቱ አይነት ነገር ስለሆነ እኛ እንደዛ አይነቱ ላይ አልልንም። ኮንክሉዥን ላይ ልክ እንደዛሬ ማጠቃለያ ላይ ሲደርሱ ከሚጠየቁት ጋራ አብሮ ይጠየቃሉ። በህግ የሚጠየቁት ለምሳሌ አንዳንድ ነገሮችን ወደ በኋላ ላይ የምታነሳ ይመስለኛል። የነ መዓዛ አሸናፊ የህግ ትርጉም፣ የነ ብርቱካን ሚደቅሳ የምርጫ የህግ ትርጉም በጊዜው ብለናል። አሁን ግን ከሚጠየቁት ጋራ አንድ ላይ ተጠያቂዎች ናቸው። እነዚህም ልክ በእንደዛ በህግ ከሚጠየቁት ጋራ በሽግግር ፍትህ ላይ የሚጠየቁ ናቸውና የኛ የምንመለከተው የኛ አመለካከት እዛ ጋር ነው። አሁን መጨረሻው እነሱ ማጠናቋል፣ እኛም እንዘጋጃለን። ለሚደረገው ነገር እኛም እንዘጋጃለን። ለህዝብ እናቀርባለን። ለባለሙያዎች ተጨማሪ ኃይል አድርገን እናቀርባለን። ወደ ህግ እንሄዳለን ማለት ነው። ከልብ አመሰግናለሁ ዶክተር ሺዋፈራው። ሌላው እንግዲህ በተለይ ዛሬ ለምን እንደተመረጠ ያው ከዚህ ጋር ትኩረት ለማስቀየስ ይመስላል። የ12ኛ ክፍል ብሔራዊ ፈተና ይፋ አድርገናል ብለዋል። በየዓመቱ እንግዲህ የጦርነት ማገዶ ለማድረግ የትምህርት ሚኒስትሩ ፕሮፌሰር ዶክተር ብርሃኑ ነጋ የአገዛዙን አጀንዳ ለማስፈጸም ፖለቲካዊ ውሳኔ ነው የሚሰጡት የሚለው የ12ኛ ክፍል ውጤት በግልጽ እያሳየ ነው። ዘንድሮ 12.8 በመቶ ብቻ አልፈዋል የሚል መግለጫ ዛሬ ተሰጥቷል። በሌላ በኩል ደግሞ አፈሳው ተጠናክሮ ቀጥሏል። ገንዘብ ያላቸው ወላጆች ልጆቻቸውን ገንዘብ እየከፈሉ እያስፈቱ ነው። በተለያዩ ቦታዎች ላይ በተለይ በኦሮሚያና በአማራ ክልል አፈሳ እድሜያቸው ለውትድርና ያልደረሱም ወጣቶችም እንዲሁ እየታፈሱ የድሃ ልጅ እየተማገደ ያለበት አለ። ሌላው ቀርቶ ሰራዊት ውስጥ ያሉ ሳይቀር እኛን በቃለን፣ በቃ ጦርነት በቃ፣ ለምንድነው የድሃ ልጅ የእኛ እናቶች እያለቀሱ ሌላ እናቶች የምታስለቅሱት የሚል አስተያየት ይሰጣሉ። የምክክር ኮሚሽኑ ኮሚሽነር የተባሉት ፕሮፌሰር መስፍን አርአያ በመሳሪያ መነጋገር ካሁን በኋላ የለም ይላሉ። ዛሬም እንኳን ያገዛዙ መገናኛ ብዙሃን ዞር ብሎ ላየ ሰው እነ ብርሃኑ ጁላ እነ ሹማ አብደታ ሰራዊት ሲመርቁ ሲፎክሩ ያሉበት ሁኔታ አለ። ሰሞኑን ሳይቀር የድሮን ጥቃት እንግዲህ ሰላማዊ ሰዎችን መቀሌ ላይ ኢላማ አድርጎ መጨፍጨፉ፣ በአማራ ክልል እየተካሄደ ያለን ጦርነት ተከትሎ ሰላማዊ ሰዎች ዛሬም እየተጨፈጨፉ ያለበት፣ ወለጋ ላይ በእነሱ የዘር ቅስቀሳና ጥላቻ የአማራ ብሔር ተወላጆች የጥቃት ኢላማ ሆነው ከፍተኛ የዘር ማጥፋት እየተፈጸመ ያለበት ባለፉት 2 እና 3 ቀናት ጭምር ነውና ህገወጥ አፈሳውንና የትምህርት ሚኒስቴርን ሚና በዚህ ሂደት ውስጥ እንዴት ያዩታል? ብርሃኑ ግንቦት 7 ላይ የሰራውን ደባ እኔ ከመናገር አንዳርጋቸው ጽጌ ብናገር መልካም ነው። እነ ኤፍሬም ማዴቦ እነዚህ አይነቶቹ ብናገሩ ጥሩ ነው። ማን ነው ሌላው እንደዚሁ የነሱ ግሩፕ አብሮ እሱን አጅበው ለአብይ ያስረከቡ እነሱ ብናገሩ ጥሩ ነው። ብርሃኑ ነጋን እኔ እንደ ሰው አልቆጥርም። ያ እንደ ሰው የሰው ፍጡር ነው፣ ግን እንደ ሰው የሚቆጠር አይደለም። ሳይታወቅ ነው በኢትዮጵያ ውስጥ የተፈጠረው። ሳይታወቅ የተፈጠረ ሰው ነው። ኢህአፓ ነበረ። ኢህአፓን ክደው ማአት ድርጅት አቋቁሟል ከ8 በላይ እና ሁሉም የከሸፈበት። ስለዚህ እነ ነአምን ዘለቀ እነ ኤፍሬም ማዴቦ የመሳሰሉት አጅቦት ወስዶ ኢዜማ የሚባል አቋቁመው ኢዜማን ለአብይ አህመድ
በጎ ስጦታ አድርገው ሰጥተው ሚኒስቴር ማዕረግ አግኝተው የትምህርት ሚኒስትር ተብለው የኢትዮጵያ ትምህርት የገደለ ሰው ነው። የኢትዮጵያ ወጣትን የገደለ የኢትዮጵያ ትውልድ ወደፊት ትውልድ እንዳይወጣ በአማራ ክልል ላይ ብዙ ቦታ መሄድ ይቻላል። ግን እንደ ምሳሌ ከአማራ ብንነሳ በአማራ ክልል ላይ ከ5 ሚሊዮን በላይ ህፃናትና ወጣት ትምህርት ያላገኙበት በቤት የቀሩበት በብዙ ቦታዎች ላይ በየክልሉ በሚባሉ ቦታዎች ላይ ውጤታቸው በግልጽ ልጆቹ እያወቁ ልጆቹን በጣል ተብሎ በአብይ አህመድ ትዕዛዝ ልጆቹን እየጣለ ተማሪዎቹን እንዲወድቁ እያደረገ ከዚህ ከሚኒስትሪ ጀምሮ ማትሪክን ተፈታኞቹ ወደ ዩኒቨርሲቲ ኮሌጅ እንዳይሄዱ እንዳይገቡ እንዳይማሩ አሰናክሏቸው መሀይምነትን በኢትዮጵያ ያደራጀ ሰው ብርሃኑ ወንጀለኛ ብቻ አይደለም፣ የትውልድ ወንጀል አለበት፣ የሀገር ወንጀል አለበት፣ ተቆጥሮ የማያልቅ ወንጀል አለበት። ብርሃኑ ነጋ ላይ እኩል ከአብይ አህመድ ጋራ እኩል የሚጠየቅ ሰው ነው። እኛ በክስ ቻርጃችን ላይ እንኳን አላቀረብንም። በሰመሪ ላይ ለምን ብዙ የሚጠየቁ ሚኒስትሮች ስላሉ፣ ብዙ የሚጠየቁ ሚኒስትር ዴታዎች ስላሉ ብዙዎችን ስማቸውን ያላጣቀስናቸው አሉ። ምክንያቱም ተዘርዝሮ የሚያልቅ አይደለም። የኢትዮጵያ ሁኔታ የኢትዮጵያ የወንጀል ሁኔታ ተገልጾ የሚያልቅ አይደለም። ምናልባት አፍሪካውያን ወንድሞቻችን ሌሎችም ተጨማሪ ኃይል ቀርቦ አብሮ የሚያዩበት ጉዳይ ስለሆነ በስፋት ወደፊት በዝርዝር የሚከድ ስለሆነ ሰመሪ ብቻ ነው ያቀረብነውና ከዛ ውስጥ አንዱ ነው ብርሃኑ ነጋ ትውልድን በመግደል አማራ ብቻ አይደለም የትግራይ ተወላጆች ትግራይን ፍጹም ከትምህርት ውጭ ያደረገ ትግራይን እኮ ሲጅ አድርገው መድኃኒት ንግድ እስካሁን ድረስ በኢትዮጵያ ገንዘብ እንዳይነገድ ያደረጓቸው ትግራይ ህዝብ እኮ በፍጹም ተማሪ ብቻ አይደለም ግፍ ነው የተፈጸመው በትግራይ ላይ። ትግራይ እኮ የኢትዮጵያ አካል ናት፣ ራስ ናት የትግራይ እና ይሄንን ሁሉ ካስደረጉ ሰዎች ውስጥ አንዱ ብርሃኑ ነጋ ነው። ብርሃኑ ነጋ የማትሪክ ተማሪዎቹን አውጥተው 12 ከምናምን ተፈታኞች አልፏል፣ ሌላው ቀርቷል ስል ያው ለውትድርና የተቀሩት ለውትድርና እንዲሄዱ እንዲመለመሉ ማድረግ ማለት። ስለዚህ ብርሃኑ ነጋን በዚሁ ልክ ነው የምንወስደው። ብርሃኑ ነጋ በታሪክ ተጠያቂ ነው፣ በወንጀል ተጠያቂ ነው። የመጨረሻው እሱ ነው የሚሆነው፣ ከአብይ ጋራ እሱ ነው የሚሆነውና ሌላው ምክክር ኮሚሽን ላይ ባነሳው ጉዳይ ላይ ምክክር ኮሚሽን እኮ ትግራይን አላየውም። አሁን ትግራይ እኮ በምክክር ኮሚሽን ውስጥ በምንኛውም ነገር ውስጥ የትግራይ ህዝብ ያልተሳተፈበት አንድ ክልል ሙሉ ትግራይ በዚህ በምክክር ኮሚሽን ውስጥ የአብይ ትግሬዎችን ትላንትና ተፈናቅለናል ብለው መጥቶ ጥገኝነት የጠየቁት እነገታቸው በማያውቁት ጉዳይ ላይ ገብተው ትግሬዎች አሉ ተብሎ ነው የምንነገረው። ይሄ እንዲህ አይነት ግፍ ነው በህዝብ ላይ የሰሩት ሀብታሙ፣ እንዲህ አይነት ደባ ነው የሰሩት። ስለዚህ ይሄ የኢትዮጵያ ህዝብ ሌላው የኢትዮጵያ ህዝብ ቆም ብሎ ማሰብ በትክክል ምንድነው እየተፈጸመ ያለው የምለው ነው። በኢትዮጵያ ውስጥ አንድ ነገር ላንሳ። ከብልጽግና ጋራ በህግ አብሮ የበላ ከመጠየቅ የሚያድን አይደለም። ይሄ ከምን ይወሰዳል መሰለ? ከዩጎዝላቪያው ከጄኖሳይድ ጋራ የሚሄድ ነው፣ ከሩዋንዳ ጋራ የሚሄድ ነው። እኛ ሚዲያዎቹን እነዚህ የሚዲያ ሶሻል ሚዲያዎችን ጨምሮ በወንጀል የተጠመቁ ሚዲያዎቹን አልነካንም። ለምን? በኋላ የሚመጣ ነው፣ በዝርዝር
የሚመጣ ነው። አንካሩ ነው ያነጸነው። ስለዚህ እነዚህ ሁሉ የወንጀል ተጠያቂዎች ናቸው። አሁን የምንለው መልእክት ቢኖር ወጣቱ ከዚህ በኋላ ለአፈሳ የጦርነት አፈሳ እየተካሄደ ወጣቶቹን ለመፍጀት የሚደረገውን ነገር ላይ ወጣቱ ቁጭ ብሎ መታፈስ ሳይሆን ወላጆቹም ልጆቻቸውን ያለቀሱ መሸኘት ሳይሆን መታገል ነው። እምቢታውን ህዝብ ማሳየት አለበት። አዲስ አበባ እኮ ቅድም አንተ አንስተሃል። የአዲስ አበባ ህዝብ ያልተሳተፈበት፣ የአዲስ አበባ ህዝብ የሌለበት፣ የአዲስ አበባ ባለቤትነት የተከለከለበት በእንደዚህ አይነት ሁኔታ ላይ የተደረገውን ነገር በሙሉ የአዲስ አበባ ህዝብ አሁን ጥያቄው ግልጽ ሆኖ ወጥቷል ከፊቱና መነቃነቅ ንቅናቄ ማሳየት አለበት። ህዝባዊ ትግል አሁን ነው፣ ወሳኝ ሰዓት ላይ ነው ያለው። ሁሉንም ህዝብ የኢትዮጵያ ጉዳይ ይመለከቷል እና ይሄ እንቅስቃሴ ብቻ አይደለም። በቃ ብሎ መውጣት አለበት። ከዚህ በኋላ መሸከም አንችልም ማለት አለበት። ወጣቱም ስነዳው ዝም ብሎ እየተነዳ ወደ ማሰልጠኛ የሚባለውን የ15 ቀን ለብ ይዞ ለጥይት ማብረጃ መሄድ የለበት። በቀጥታ ትግል ላይ መግባት አለበት። የምን ገንዘብ መግዛት ነው? ይበቃል። ልጅን በገንዘብ መግዛት፣ ፍትህን በገንዘብ መግዛት ዘመን ያየነው በዚህ ጊዜ ነው እና ይሄ በአስቸኳይ መቆም ያለበት ጉዳይ ነው ሀብታሙ። ስለዚህ ህዝብ ነው። ህዝብን የሚያሸንፍ ነገር የለም። በአጠቃላይ ድሮም የምንለው እሱ ነው። ህዝብን የሚያሸንፍ ነገር የለም። ህዝብ እሳት ነው። ህዝብ ማዕበል እንደ ይቅርታ፣ ትላንትና ጉራጌ ላይ እኮ 3 ወጣቶች ሲረሸኑ እጃቸውን እግራቸውን አስረው ከገደሉ በኋላ ወራጆች አካባቢ ወስዶ ጥሏቸው አውሬ እንዲበላ የሚደረገው የሰማ ያየ ኢትዮጵያዊ እንዴት አስቻለው? እንዴት ቻለ? እንዴት ችሎ ዝም አለ? እንዴት አልተነቃነቀም? እንዴት አልተንቀሳቀሰም? አሁን እነዚህ የዛሬ የመስፍን አራያ ድግስ በልተው ሊመለሱ ነው። ቅድም አንተ አንድ ነገር አንስተሃል ሀብታሙ። በምክክር ኮሚሽን ውስጥ በምክክሩ ውስጥ ያሉት የተቃውሞ እና እንትን ያሉ ሰዎች ነበሩ። ማስቆም የሚቻል ነገር አይደለም። ነበሩ እነ አረጋ ከበደም ነበሩ። አረጋ ከበደ አሁን ከዚህ በኋላ የአረጋ ካቢኔ ቅድም አንተ የምታነሳቸው ሰዎች ከዚህ በኋላ ከፋኖ ጋር ይቀላቀላሉ። ከዚህ በኋላ ወደ እውነተኛ ነገር አግኝተዋልና አሁን የአማራን ህዝብ እልቅት ለማዳን ይነሳሉ። ይሄንን ሊያደርጉ ይችላሉ። ይሄንን ለማድረግ አማራውን ልክ እኛንን የተሳሳተን ብሎ ሊመጡ ይችላሉ። ይሄ ነው መምጣት ያለበት። ስለዚህ አጨብጭቦ ድግስ በልተው ለአብይ እድሜ ሰተናል ብሎ ሊለያዩ ነው። ይሄ እንግዲህ ዛሬ ይሄ ቀን አልፏል። ይሄንን ኢትዮጵያ ህዝብ በደንብ ተረድተው ከዳር እስከ ዳር ብሔር፣ ጎሳ፣ ሃይማኖት ሳይለይ የኢትዮጵያ ውድቀት ኢትዮጵያን ከውድቀት ለማንሳት ቅድም ጅምሩ ላይ እንዳነሳነው እንደዚሁም ኡሁሩ ኬንያታ የተናገረው መልእክት ትክክለኛ ስራ ላይ እንዲውል ሙሉ እንቅስቃሴ ማድረግ አለበት። ሙሉ ንቅናቄ መደረግ አለበት። ከዳር እስከ ጫፍ የሶማሌ ህዝብ፣ የአፋር ህዝብ፣ የደቡብ ህዝብ አሁን ባለበት ሁኔታ ላይ የሚሰሙት እንቅስቃሴ አለ። ይሄ መነቃነቅ የሰመረ መሆን አለበት። ይሄ ነው ሀብታሙ መሆን ያለበት። ትግሉ የጋራ ነው። ሁላችንንም በዚህ ትግል ውስጥ ቀጥታ ተሳታፊ አድርገን ሀገራችን እናድናለን። አብሮ የበሩት፣ አብሮ የቆሙት፣ አብሮ የደገፉት ደጋፊ ሁሉ የሚጠየቅበት የህሊና ጥያቄ የሚመጣበት ጊዜ ይመጣል። ህሊና ጥያቄ ኢትዮጵያ ወድቃለች። የወደቀችውን ኢትዮጵያ ለማንሳት ልጆቿ ሞትን በሞት እየካካሱ ናቸው። እነሱ ጋር መቆም አለብን። ይሄ ነው ሀብታሙ። ታንኪዩ፣ ከልብ አመሰግናለሁ። ሌላው በተለይ የአፍሪካ ሰላምና እርቅ ኢንስቲትዩት የሽግግር ፍትህ አገር ነጻ ሆኖ የሚመጣ ከሆነ ከዛ መለስ ደግሞ በአገሪቱ እየተፈጸሙ ያሉ የጦር ወንጀልና የዘር ማጥፋት እርምጃዎችን በህግ ሊጠየቁ ይገባል ያላችኋቸውን ዘርዝራችሁ መግለጫ አውጥታችኋል። በዚህ መግለጫ እንግዲህ የሽግግር ጊዜ ፍትህ ተጠያቂ የሚሆኑ ወገኖች፣ የፌዴራል ፖሊስ ኮሚሽነሮች፣ የደህንነት ኃላፊዎች፣ የፓርላማ አባላት፣ በየደረጃው ያሉ የብልጽግና ፓርቲ አመራሮችና አባላት በተለይም በቀጥታ በጥቃት ውስጥ የተሳተፉ እንግዲህ ከጠቅላይ ሚኒስትሩ ጀምሮ የዘረዘራችኋቸው የጦር አዛዦችና የፖለቲካ አመራሮችም ይገኙበታል። እንግዲህ ይሄንን መግለጫ ዋና ዓላማው ምንድን ነው?
ይሄስ መረጃ ለማን ነው የምትሰጡት? ይሄ ለኢትዮጵያ ሕዝብ ቃል ገብተናል። ሀብታሙ፣ ባለፈው ጊዜ እየተሰራ ያለ ሰነድ ነው። ይሄ ቋሚ የኢትዮጵያ ሰነድ፣ ይሄ ሰመሪ የተሰራ ነው። ብዙ ሁሉ ያለቀበት የተጠናቀቀ አይደለም። ይሄ ሰመሪ ነው፣ መሰረት ነው። ይሄ በኢትዮጵያ ውስጥ የተደረጉ ወንጀሎችና ወንጀለኞችን ላይ በሽግግር ጊዜ ፍትህ ላይ ከሚጠየቁት ነገሮች አንዳንድ ክፍሎችን ከፍለን ነው። ይሄ ማጠቃለያ የበቃለት ሰነድ ማለት አይደለም። ከዚህ እየተፈነከተ የክስ ቻርጅ የሚዘጋጅበት ነው። የክስ ቻርጅ ይመጣበታል። ተራ ቁጥር 1 ላይ አይተው እንደሆነ የሽግግር ጊዜ ተጠያቂ የሚሆኑ ወንጀለኛ ግለሰቦችን ነው ምለው። ወንጀለኛ ግለሰቦችን የመጀመሪያው እሱ ነው። ሁለተኛው የኢትዮጵያ ፌዴራል ፖሊስ ኮሚሽነሮች፣ እነዚህ ፖሊስ ኮሚሽነሮች ከፍተኛ ጀነራል መኮንኖች፣ ኮሎኔሎች፣ የወንጀል ምርመራ ኃላፊዎች፣ የመምሪያ ኃላፊዎች፣ ወንጀል መርማሪዎች፣ የክልል ፖሊስ አዛዦች፣ የአዲስ አበባ ፖሊስ አዛዦች፣ እነዚህ አይነቶቹ በወንጀል ላይ በቀጥታ የተሳተፉ በኢትዮጵያ ወንጀል ተጠያቂ የሚሆኑ ናቸው። እነዚህ በእንደዚህ አይነት የሚሄድ ነው። እነዚህ ሲሆኑ ማን ናቸው ለምለው እንደነዚህ አይነቶቹ ነው ክፍል 2 ላይ ምዕራፍ 2 ላይ የያዝናቸው ማለት ነው። ሶስተኛው ደግሞ የኢትዮጵያ አየር ኃይል ነው። አዛዥ፣ ምክትል አዛዥ፣ የፖለቲካ ሹሞች እንደነዚህ አይነቶቹ ጋራ በኢትዮጵያ ጉዳይ ላይ የኢትዮጵያን ጠላቶች የውጭ ኃይሎች እነ ኤሜሬቶቹ ሌሎችንም የውጭ ኃይሎችን አስገብቶ በዜጎች ላይ በጦር ወንጀለኝነት በድሮን በጀት በመተባበር በኢትዮጵያውያን ላይ ላደረሱት ግፍና ጦር ወንጀል ተጠያቂዎች ናቸው የምን ነው። የኢትዮጵያ ምስጢር ጭምር የሀገሪቱን ምስጢር ወታደራዊ ምስጢርን ጭምር አሳልፈው የሰጡ ናቸው የምን ነው። ይሄ ሰመሪ ነው። ይሄ በቀጥታ ዝርዝር መግለጫው በደንብ የሚሰራ ገና ብዙ ጊዜ ተወስደው የሚሰራ ነው። የሽግግር ጊዜ ፍትህ በነገሪ ላይ በ1 ዓመት በ2 ዓመት የሚያልቅ ጉዳይ አይደለም። ረጅም ጊዜ ተወስደው ተሰርተው ወንጀለኞች በህግ ቁጥጥር ስር ሆነው ለሚጠየቁት ቅድመ ሁኔታ ነው። ይሄ ቅድመ ሁኔታ ነው። የቅድመ ሁኔታ ሰነድ ነው። 4ኛ ደረጃ ላይ የኢትዮጵያ የደህንነት መስሪያ ቤቶችን ዳይሬክተሮችን እንደዚህ የመሳሰሉትን ይመስለኛል እንደዚህ ናቸው ያዘጋጀነው የሚመለከተው። 5ኛ የብልጽግና ፓርቲና አባላት ቅድም አንተ በዚህ በምክክር ኮሚሽን ውስጥ ካልካቸው ሁሉንም የሚያካትት ነው። የክልል የብልጽግና እስከ ወረዳ ድረስ ያሉት በኢትዮጵያ ላይ ላደረሱት ወንጀል ተጠያቂዎች ናቸው። የኢትዮጵያ እሱ ብቻ አይደለም። በጣም ከሚያስደንቅና በጣም የሚያስገርም ትልቅ ስራ ነው ብለን የተደሰትንበት አንድ ክፍል 6 ላይ ያለው ነው። የኢትዮጵያ የፍትህ ስርዓት ግፍ የተሞላበት በደል የተሞላበት ዜጎችን የሚያሰቃይ አንዱ የጦር ክፍል የኢትዮጵያ ፍትህ በገንዘብ የተሸጠበት በገንዘብ በቀጥታና በተዘዋዋሪ የኢትዮጵያ ፍትህ በገንዘብ የሚሸጥበት የፍትህ መድረክ እንደው ለአብይ ትልቅ ከበሬጅ የሆነ ዜጎቹን አፍኖ የዜጎቹን ጩኸት የዜጎቹን ሞት እያፋጠነ ያለ አንዱ የጦር ክፍል ነው። ፍትህ ለአንድ ሰው ምግብ ነው፣ ውሃ ነው። ፍትህ ዜጎች ነፃ የሚኖሩበት ነው። ይሄ ብቻ አይደለም። ከዚህ ከፍትህ ግዢ ጋራ ፍትህን በገንዘብ የሚደሉ ደላሎች አሉ፣ ጉቦ አቀባይ ጠበቆች አሉ። እነዚህን ሁሉ ያካተተ ነው። ሀብታሙ በጣም በሚያስደንቅ ጉቦ ለእያንዳንዱ ጉቦ ሰንሰለት አለው። ጉቦ ካለ ገንዘብ ከሰጠ መታሰር የለም፣ መጠየቅ የለም። የሰው ልጅ ለ3 ነው ለ4 ዓመት
ማነው የምክር ቤት አባላት የነበሩ እነ ክርስቲያን ታደለ የመሳሰሉ እነ መስከረም አበራ የመሳሰሉ ግፍ ጠጥተው በግፍ ላይ ህይወታቸው ምስቅልቅሉን እንዲወጣና እንዲሰቃዩ የተደረጉ ሰዎች ናቸው። እንደነዚህ አይነቶችን የከዳ አገራቸው የከዳቸው ሰዎች ናቸው። ፍትህ ፍለጋ ሰው መሄድ ትቶ ገንዘብ ካለ አቀብሎ ከችግር የሚድንበት እና ገንዘብ ለማግኘት እኮ ፍርድ ቤት ወስዶ ማሰር ነው ካስፈለገ ብልጽግና ምን ችግር አለው? ኮሬ ነገኛ እኮ አስሮ በየቤቱ ፍትህ በጀነራሎቹ እኮ ግለሰብን በቤታቸው አስረው ገንዘብ የሚጠየቁበት አገር ነው። ፍትህ እኮ በእንደዛ አይነት ልክ ነው ያለው ሀብታም። ስለዚህ ፍትህ ለሰው ልጅ እንደ ሰማይ የራቀ ፍትህ በኢትዮጵያ ተቆፍሮ የተቀበረበት ሀገር ነውና ፍትህ ላይ ያለው ጠንከር ያለ የፍትህ ስርዓት ላይ ነው ያወጣነው። ደክሞናል። ለተቀን ነው የሰራነው። ረጅም ዶክመንት ነው። በስምንተኛ ደረጃ ጠቅላይ ፍርድ ቤት ነው እንደዚሁም ከፍትህ ጋራ የተያያዘ የጠቅላይ ፍርድ ቤት ሚና ጠቅላይ ፍርድ ቤት ዜጎቹን ለመሆኑ የጠቅላይ ፍርድ ቤት ፕሬዝዳንቱ ምክትል ፕሬዝዳንቱ እኛ በምናቅበት ጊዜ ከወረዳ ዳኛ ጀምሮ እስር ቤቶቹን ይጎበኛሉ። እስር ቤት ሄዶ ታሳሪዎችን ያያሉ፣ ይጠይቃሉ። ምን ተበደል? ምንድነው? ከዚህ እስከመቼ ነው? በምን ታሰርክ? ምን ላይ ነው ብሎ ይጠይቃሉ፣ ይጎበኛሉ። ያለ አግባብ የታሰረ ካለ ፋይላቸውን አምጡ ብለው ውሳኔ ይሰጡበታል። እንዲህ አይነቱን ያደርጋሉ እንዴ? አሁን የጠቅላይ ፍርድ ቤት እኔ በማቁበት እኔ በሚሰራበት ወቅት እንደዚህ አይነት ነገር ነበር። አሁን እንደዚህ አይነት ነገር አለ እንደ ኢትዮጵያ ውስጥ እንደዚህ አይነት ያደርጋሉ? የጠቅላይ ፍርድ ቤት ዳኛ ፕሬዝዳንቱ ምክትል ፕሬዝዳንቱ ወርዶ እስር ቤት ላይ እስረኞቹን ያያል፣ ይጠይቃል። መብታቸውን ተገፎ ያሉትን ሰዎች ከእስር ለመልቀቅ መብት አለው። ፖለቲካው ነው የሚመራው። አብይ ብቻ ነው መፍታት የሚችለው መልቀቅ የሚችለው እንጂ ምን ስልጣን አላቸው? ስለዚህ በእንደዚህ አይነት ነው። ከዛ ጋር የተያያዘ ቅድም ጨረፍታ ላይ የነካከው የምርጫ ቦርድን በተመለከተ በምርጫ ቦርድ ላይ እየተፈጸመ ያለው ግፍ ያልተመረጠ ሰው ተመርጧል ብሎ ኮሮጆ ሞልቶ የኢትዮጵያ ተወካይ ነው ብሎ ማቅረብ በአንድ ብሔረሰብ ትዕዛዝ የሚፈጸም ምርጫ ቦርድ ይህንን የመሳሰሉት ሲያስፈልጋቸው ህገወጥ ነው ይሉታል፣ ሳያስፈልጋቸው ደግሞ ነው ህጋዊ ነው ይሉታል። በደስ ባላቸው ሁኔታ ላይ እንደ ግል ገንዘብ የሚጫወቱት የምርጫ ቦርድ እነዚህ ከቀድሞና ካሁኑ የምርጫ ቦርድ ሊቀመንበሮችን ተጠያቂ የሚያደርግ ነው። እንግዲህ በዚህ ላይ አንድ የህግ ጥሰት ህወሓት በኮቪድ ጊዜ ህወሓት ምርጫ መካሄድ አለበት ሲባል አናደርግም ኮቪድ ከለከለን ብሎ ለአብይ አብይ የሚፈልጋት ነገር ለማሳካት ስሉ ምርጫን ለሁለት ዓመት ለዓመት ማስተላለፍ ይቻላል በሚል የአብይ ግብ እንድመታ ተገቢ ያልሆነ የህግ ትርጉም ሰጥተው ማዛ አሸናፊና ብርቱካን ሚደቅሳ የሰሩት ደባ ትልቅ ደባ ነው እና እንደዚህ አይነት ጉዳዮችን ነው ሀብታሙ ያነሳነው። በህግ የሚያስጠይቁ ግልጽ የሆኑ ህዝብ የሚያውቃቸው ምስክር ማቅረብ የማያስፈልግ የሚታይ የታወቁ ነገሮችን ነው ሰመሪ ላይ የሰራ ነው። ስለዚህ በዚህ ጉዳይ ላይ ተጠያቂ ናቸው የምንላቸው ይቀጥላል። ይሄ ወዘተ ሌሎችም ብለን ነው ያቆምነው። 14 ሰው ነው የወሰድነው። እነዚህ 14ቱ ሰዎች ስም ዝርዝራቸው ባላነሳ ምንም እንትን የለው። ግን እኛ 14ቱን ዋና ጠንሳሽ አገሪቱን በመበተን ላይ የኢትዮጵያን ሞት ያፋጠኑ አደገኛ ናቸው ያልናቸውን 14ቱን አቅርበናል። እኛ መግለጫ አይደለም ያወጣነው፣ መግለጫ ብቻ ሳይሆን እኛ ያወጣነው ሰነዱን ለኢትዮጵያ ሕዝብ ቃል በገባነው መሰረት የሰነዱን ዝግጅት ነው የጨረስነው። ይሄ ሙሉ ከሌሎች ጋራ በኢትዮጵያ ጉዳይ
ጉዳይ ከሚመለከታቸው ጋራ አብረን የምንሰራ የህግ ባለሙያዎች ተጨማሪ የሌሎችንም አገር ህግ ባለሙያዎችን ጨምረን የምንሰራ ይሆናል። ግን ይሄ ኢምፖርታንቱ ይሄ ነው። ዋና መሰረቱ የከዙ ዋናው መሰረቱ ይሄ ነው እና ይሄ ከዛ በየእንትኑ ላይ በየምዕራፉ አውጥተናል። የሚከሰሱበትን የህግ አንቀጾችን በከፊል አግኝተናል። ህጉ በሚፈቅደው መሰረት ደግሞ የኢንተርናሽናል ህጎቹን እንጠቀማለን። የዩናይትድ ኔሽን ኮንቬንሽን እንጠቀማለን። የሀገሩ መደበኛ የሀገሩ ቤት ወንጀለኛ መቅጫ ህግን እንጠቀማለን። እንደዚህ እያደረገን የምንሄድ ይሆናል። ሰፊ ነው፣ በጣም ሰፊ ነው። ከህዝብ የተዘጋጀው ቅድም እንዳነሳሁት በነጠላና በጋራ ነው። በብዙ ቦታ ላይ በነጠላ ይከሰሳል፣ እንደገና ደግሞ በጋራ ይከሰሳል። ይሄ ደሪበርስ የሚሰራ ኮድ ኦፍ ኮንዳክት የምንለው ነው። እንግዲህ ይሄንን የተጠቀምነው ከዩኒቨርሳል ከሂውማን ራይት አርቲክሎችን ተጠቅመናል። ይሄ ኮሚትድ የሆኑትን በዚህ በወንጀሉ ላይ ኮሚትድ የሆኑትን በእንደዛ አይነት ወስደናል እና ይሄ በየትኛውም ዓለም ላይ በየትኛውም ሁኔታ ላይ በጣም አስፈላጊ ነው የምንላቸውን ህጎችም እንጠቀማለን። ለወደፊትም ለምሳሌ የዩጎዝላቪያ ቅድም ያነሳሁትን፣ ሁለተኛ የሩዋንዳን ኬዝ ይሄ በአማርኛ የተዘጋጀ ነው። በእንግሊዝኛው ደግሞ እየተሰራ ያለ ሁኔታ አለው። እንግሊዝኛውን የምንጠቀምበት ኬዙ የሚሄደው በሀገራችን ቋንቋ ይሆናል። ነገር ግን ኢንተርናሽናል ኮሚኒቲ ኬዙን በመታዘብ ላይ ፓርቲሲፔሽንም የሌሎቹንም አካላት ስለሚያስፈልግ ኬዙን በእንግሊዝኛም ጭምር እናዘጋጃለን። ይሄ የተጀመረ አለ፣ ጊዜ ይወሰዳል። እሱን በእንደዛ አይነት እንሄዳለን። አዲስ አበባን በተመለከተ በነገሪ ላይ የማላልፈው ጉዳይ አለ። በጣም አሳሳቢ ነው። ይሄ ዲስፕሌስመንት ማፈናቀል፣ የአገሪቱን ዜጎች ንብረታቸውን ይዞታቸውን መውረስ፣ በጠላትነት የአዲስ አበባ ህዝብን በጠላትነት ማየት፣ የአዲስ አበባ ህዝብን መዳረሻ ማሳጣት፣ የአዲስ አበባ ታሪካዊ ቦታዎችን መደምሰስ፣ ድምሰሳ፣ በሌሊት ሰዎች በተኙበት ቦታ ላይ በንብረታቸው በሰውነታቸው ላይ ቤታቸውን ማፍረስ የወንጀሎች ሁሉ ወንጀል ነው። ትውልድን ማጥፋት፣ እንደነዚህ አይነት ርስታቸውን መውረስ፣ ጭካኔ በተሞላ ሁኔታ ሰዎች በድንጋጤ እንዲሞቱ ማድረግ፣ ከዚህ ጋራ የተያያዘ ተጠያቂ የሚሆኑት ለምሳሌ በዩኔስኮ የተመዘገቡ አዲስ አበባ ከተማ ውስጥ ከ200-300 ዓመት በፊት የተሰሩ ቤቶችና ሙዚየሞችን፣ ታሪካዊ ቦታዎችን ማውደም፣ ጠላትነት፣ ልክ ጣሊያን ያላደረገውን በኢትዮጵያ ላይ ያደረጉት ግፍ ወንጀሎቹን ዘርዝረናል። ይሄ ታሪካዊ ከሚያሰኙት ነገሮች ውስጥ አንዱ ነው ሀብታሙ እና ይሄ በዚህ ላይ የሚሳተፉ እንግዲህ የውጭ ሀገር ሰዎችንም የሀገር ውስጥ ሰዎችም ይኖራሉ። የኢትዮጵያ ማዕድናትን ማሸሽ፣ የኢትዮጵያ ቋሚ የሀገሪቱን ሀብት ማሸሽ፣ መሸጥ፣ ታሪካዊ የሆኑ የቤተ መንግስት እቃዎችን እነዚህን ሁሉ የያዘ ስለሆነ በእውነቱ አቀራረባችን በጣም የተሳካልንና መልካም የሆነ ነው የሚል ማጠቃለያ አለኝ። ይሄ ነው ሀብታሙ። የኢትዮጵያ ሕዝብ በዚህ ላይ እጁን እንዲያስቀምጥ፣ አሻራውን እንዲያስቀምጥ፣ ሁሉም እንዲተባበር፣ በዚህ ላይ በሚሰራው ስራ ላይ ተባባሪ እንደሆን ለኦዲየንስ በሙሉ ለማሳወቅ ፈልጋለሁ። ላልሰማውም ይሄ እንዲደርስ እንፈልጋለን። ሀብታሙ ይሄ ነው። ምናልባት ለወደፊት በሚቀጥለው እንትን ላይ አንተ ህብሬ ሬዲዮ በኒውስም ላይ የሚሄድ ይመስለኛል ይሄንን እንዲያደርግ አደራ ለማለት
ፈልጋለሁ። ሀብታሙ ይህንን ይመስላል የኬዙ ዝግጅት። ከልብ አመሰግናለሁ። እንግዲህ በዚህ ሰነድ ባላችሁት ያው በመግለጫ መንገድ ይፋ በሆነው ላይ አንዱ የአገሪቱ የሽብርና የሽብርተኝነት ትምህርት ቤት የማደራጀት ጉዳይ ከዓለም አቀፉ አሸባሪ አይኤስ ጋር ግንኙነት የነበራቸው ኢትዮጵያውያን በአረብ ኤሚሬት መያዛቸውን ይፋ ያደረጋችሁበት አለ። ሰሞኑን እንግዲህ በሳውዲና የመን ድንበር ላይ በሚያሰቅቅ ደረጃ ኢትዮጵያውያን የሆኑ አሸባሪዎች ከኦሮሚያ ክልል አሩሲ አካባቢ ሄዱ። ሌላው ኦሮምኛ ቋንቋ የሚናገር ከወሎ አካባቢ ሄደ ወጣትን ይዘው በቀጥታ የቲክቶክ ስርጭት አንገቱን የቀሉበት የሽብር ድርጊት አለ። ይህን ተከትሎ እንግዲህ በሀገራቱ በኩል አዲስ ድንጋጤና እንቅስቃሴ መጀመሩን ከአካባቢ የሚወጡ መረጃዎች አሉ። ሶማሌ ውስጥም እንዲሁ ከአልሸባብ ጋር ሆኖ የሚሰለፍ እንዲሁ ከአሩሲ ኦሮሚያ አካባቢ ሄደ አሸባሪ መያዟን የሶማሌ መንግስት ይፋ ማድረጉ አለ። እነዚህ ነገሮች በሰነዳችሁ ኢትዮጵያ ውስጥ የሽብር ድርጊት አለ አብይን ጨምሮ እንግዲህ ሽብርተኞችን እያደራጁ ነው የሚል መረጃዎችን የጠቀሳችሁበት ሂደት አለና አጠቃላይ ሂደቱን ሰሞኑን ሳውዲና የመን ድንበር ከሚታየው እንቅስቃሴ ጀምሮ ሶማሊያ ውስጥ ኢትዮጵያዊ ኦሮሞ ብሔር ተወላጅ የሆነ አሸባሪ ይዘናል የአልሸባብ አባል የተባለበት እንቅስቃሴና በሀገር ውስጥ በአሩሲም በሌሎች አካባቢዎችም ሃይማኖት ተኮር ጥቃቶች ሲፈጸሙ ይሄ ጉዳይ ተደጋግሞ ሲነሳ ነበርና በዚህ ሰነድ ላይ ያነሳችኋቸው ጉዳዮች ኢትዮጵያ ውስጥ የሽብር ማሰልጠኛ አለ የሚለውን ዓለም አቀፉ ማህበረሰብ ጋር እንዴት ነው ይሄን ማድረስ የሚቻለው? የሌለ ነገር አላደረግንም። አንዱ እሱ ነው። አሁን ያነሳው የሽብር ሁኔታ ሽብርን ያደራጁ ሰዎች ነው። ቁጭታችን በደንብ ህዝብ እንዲያውቅና በደንብ ህዝቡ እንዲዘጋጅም ጭምር ኢሌቱም ይሄ በውጭ ሀገር ያሉት በሀገር ውስጥ ያሉት ኤሊቶቹ የኢትዮጵያ ምሁራን የኢትዮጵያ ጉዳይ ያሳስበናል፣ ይመለከተናል እያሉ በየቁጭ ላይ ንግግር የሚያደርጉ ምክክር ነው እያሉ ሊሰበሰቡ በተለያየ ዙም ላይ አያለው። እነዚህ ሁሉ ሊመለከቱ ሊያዩ ሊያገኙ የሚገባ ሰነድ ነው። ምንድነው ይሄ? ሽብርተኝነትን በኢትዮጵያ ውስጥ ለማደራጀታቸው በቂ ማስረጃ አለን። አንደኛ ባሌ ሮቤ የሽብር ማሰልጠኛ መኖሩን አረጋግጠናል። ሁለተኛ አስኮ አዲስ አበባ የሽብር ማሰልጠኛ መኖሩን አረጋግጠናል። ሶስተኛ ጅማ የሽብርተኞች ማሰልጠኛ እንዳለ ያረጋግጠናል። እነዚህ ደግሞ የሚሰለጥኑት ተግባራዊ ስልጠና ለመውሰድ ወደ አይኤስኤስ ሄደው እዛው ሰልጥነው መሳሪያ ተሰጥቷቸው መልሶ ኢትዮጵያን ለመውጋት እዛ አካባቢ ላይ በተለይ በሶማሌ ጎረቤት ሶማሊያ ግዛት ላይ ሶማሌላንድ ላይ ጦርነት እየከፈቱ ሽብር ሲፈጥሩ የተያዙ አሁን ደግሞ በሳዑዲ ድንበር ላይ የእንደዛ አይነት ሁኔታ እየተፈጠረ ያለ ለመሆኑ በቂ ማስረጃ በቅርብ ጊዜ ውስጥ ሶማሌላንድ ወደ 70 የሚሆን የኦሮሞ ተወላጅ ከጅማ ከአርሲ ከወሎ የተቀላቀሉ በአብዛኛው ግን የሶማሌ የኦሮሞ ተወላጅ የሆኑ ሽብርተኞቹን መያዟን እና ወደ ፍርድ ማቅረቧን እስካሁን ድረስ በእስር ቤት መኖራቸው ማስረጃ በቂ ማስረጃ አለን። እሱም ደግሞ በፎቶ የተደገፈ ማስረጃ ከሶማሌላንድ አግኝተናል። ማሰልጠኛዎቹ መኖራቸው ማንም አሁን የሚጠራቸው ቦታ ላይ ማንም ሰው ራሱ ሙስሊም የሆነ ሰው ዝር የማይል በጥበቃ ስር ሆነው በባሌ ሮቤ በአስኮ በዚህ በጅማ እንደዚህ ስልጠና በሚሰጥበት ጊዜ በአካባቢው ጥብቅ ጥበቃ እየተደረገ ስልጠና የሚሰጥበት ቦታ ነው። ይህንን የአካባቢ ህዝብ የሚያውቀው ጉዳይ ነው። በቅርቡ በሁለተኛ ዓመት ይመስለኛል 3 የአዲስ አበባ ከተማ የወረዳ ደህንነት ኃላፊዎች የነበሩት የደህንነት መስሪያ ቤት አባላት ሆነው ሲያገለግሉ ቆይተው መጨረሻ ላይ የኢትዮጵያ ምስጢር ይዘው ወደ አልሸባብ ሄዶ የተቀላቀሉ የመንግስት አካል የነበሩ እነዚህ የመንግስት አካል የደህንነት አባል የነበሩ ሁሉ ይሄ እንዲህ አይነት ስራ የሚሰራው በቀላሉ በአንድና በሁለት ባለስልጣን ደረጃ ወይም በውስጥ ባሉ ሌላ ሃይማኖት ተከታይ ላይ አይደለም። እንዲህ አይነት ድርጊት የሚሰራው በአገሪቱ ቁንጮ በሆኑ ሰዎች ነው። በተለይ ይሄንን
ስምርት እና ድርግቱ እንዲፈጸም በኢትዮጵያ ህዝብና በኢትዮጵያ ላይ እኔ ካልበላው ይደፋ የሚል መጥፎ ግምት ያለው አብይ አህመድ ነው። በገንዘብም በቴክኒክም በተቻለው ሁሉ የሚመራው አብይ አህመድ ነው። አብይ አህመድ ሳያውቅ በኢትዮጵያ ውስጥ አንድም ሰከንድ የሚያክል ነገር የማይሆን ነገር ነው፣ የማይፈጸም ነው። እሱ ነው መሪያቸው፣ እሱ ነው አዛዣቸው፣ እሱ ነው ፈላጭ ቆራጭ። እሱ ከሱ ጋራ የሚወርድ አለ። የኦሮሚያ ፕሬዝዳንቱ፣ ምክትል አወል አብዱ፣ እነዚህን ዘርዝረናል። እነማን የህዝብ ተወካዮች ምክር ቤት የነበረ ግለሰብ ቦታ ተሰጥቶት በጠቅላይ ሚኒስትር ቢሮ የሚገኝ ግለሰብ፣ እነዚህ ሁሉ የተካተቱበት ነው። ሀብታሙ አወል አብዱ ማለት የኦሮሚያ ክልል ምክትል አስተዳዳሪ ነው፣ ዋና መሪ ነው፣ አብይን ቀጥሎ ማለት ነው። አህመድ ከማል የሚባል በጠቅላይ ሚኒስትር ቢሮ የእስልምና ጉዳይ አማካሪ ሚኒስትር ነው። ልክ እንደ ዳንኤል ክብረት ማለት ነው። ዳንኤል ኦርቶዶክስን ያማክራል፣ የኦርቶዶክስን ያፈርሳል፣ ኦርቶዶክስ እንዲበተን ያደርጋል። እና አንዱ ይሄ ነው። ሌላው ከሚል ሸምሱ የህዝብ ተወካዮች ምክር ቤት አባልና የእስልምና ጉዳይ ተጠሪ፣ እነዚህ ናቸው። ቁልፍ ቦታ ይዘው ነው። የኦሮሚያ ፖሊስ ኮሚሽነር አባላት ናቸው፣ የዚህ አባል ናቸው። ሽመልስ አብዲሳ አሁን ቅድም ያነሳሁት እሱም እንደዚሁ ነው። እና አባሎች እነሱ የማያውቁት ነገር የለም ወዘተ አሉ። ሌሎችም በቀጥታ በመዋቅር የሚሰራ ሽብር ነው በኢትዮጵያ ውስጥ እየተሰራ ያለው። ይሄ አወሊያ ትምህርት ቤት የሚካሄድ ነው፣ ባሌሮቤ የሚካሄድ ነው፣ ጅማ ኦሮሚያ ውስጥ የሚደረግ ነው፣ ዝዋይ ቡልቡላ ጭምር አለበት። ድሮ የህፃናት አምባ የነበረበት ቦታ ላይ የማሰልጠኛ ነው። እንግዲህ ምንድነው ይህንን የሚያቀብሉት የነበሩት የኢራን እስላማዊ አክራሪ አባላት አሉ። የየመን ሀውቲ አንሰር አላህ የሚባል አለ። ሳውዲ ውስጥም እንደዚሁ አሉ። በኢትዮጵያ የሽብር ተግባር ምስረታ ላይ ያሉ ድርጅቶችም አሉ። እነዚህ ኮሬ ነገኛ፣ ጋቸና ስርና እነዚህ አይነቶቹ ገዳ ኮማንዶ የመሳሰሉት በብዛት የጠቀስናቸው አለ። ተጠያቂ የሚሆኑት ኢትዮጵያ የገባችበት በአንድ አቅጣጫ በዚህ በምክክር ኮሚሽን ብቻ አይደለም አጣብቅኝ ውስጥ የገባች ኢትዮጵያ በብዙ አቅጣጫ አጣብቅኝ ውስጥ ገብታለችና ስርዓቱን ማፍረስ ሲቻል ብቻ ነው እንዲህ አይነት ነገር መቆም የሚችለው። ስርዓቱን በማፍረስ ሂደት ላይ ኢትዮጵያውያን አሻራውን ማስቀመጥ አለበት። ወታደሩ አሁን ይህንን ወታደር መስማት አለበት። አዛዦቹ፣ የጦር አዛዦች፣ ጀነራሎች ኢትዮጵያውያን የሚወጉት እንዲህ አይነት ሁኔታ እያወቁ እየተረዱ የዚህ ተባባሪና አካል በመሆን ነገ ከመጠየቅ የሚድኑ አይደሉም። ይህንን ስርዓት ለመገርሰስ ያለውን የሌለውን ኃይል መጠቀም አለባቸው እና ይሄ ነው ያለው። ወደ አንድ ክፍል ላይ ወደኋላ መመለሳችን አይቀርም። ሰሞኑን በጀዋር ላይ እንመለስበታለን። ከልብ አመሰግናለሁ ዶክተር ሺዋፈራው ኩራቱ። እንደማጠቃለያ እንግዲህ በተለይ ባለፈው አንስተው ነበር የኢትዮጵያ ኃይሎች ጥምረት በፋኖ መሪነት እንግዲህ በትጥቅ ትግል ላይ ያሉ የኢትዮጵያ የተለያዩ ኃይሎች፣ የትግራይ ኃይሎች፣ የኦሮሞ ኃይሎች እንዲሁም በአፋር፣ ቤንሻንጉል፣ በሌሎች አካባቢዎች ያሉም ወደ አንድ ለመምጣትና ስርዓቱ እስካልተለወጠ ድረስ ኢትዮጵያ ውስጥ ስር ነቀል ለውጥ ካልመጣ በስተቀር መፍትሄ አይመጣም የሚል እንቅስቃሴዎች መጀመራቸውን ተከትሎ የተለያዩ ተቃውሞ ድምጾች ይሰማሉ። በአንድ በኩል ያለውን ወቅታዊ ሁኔታ መሰረት አድርገው መሬት ላይ ያሉ የፋኖ መሪዎች የወሰዱትን ውሳኔ ምናልባት በስማ በላይ መቃወም ነገሮች አሉ። በአንድ በኩል በፋኖ ደጋፊነት ስም፣ በሌላ በኩል እንግዲህ በተለይ የፋኖ መሪዎች ላይ ያነጣጠረ በተለይም የተወሰኑ የፋኖ መሪዎችን ለፋኖ ተቆርቋሪ ነን የሚሉ በብልጽግና ማሊያ የሚጫወቱ ግለሰቦች ባለፉት ዓመታት ያቀርቡት የነበረውን ክስ አሁን ደግሞ ጀዋር በቀጥታ ይዞ መጥቷል። አስረስ ማረ የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊን የመንግስት ተወካይ ነው ብሎ በወለጋ የሚደረገውን የፋኖ እንቅስቃሴ ሰሞኑን እንኳን ከፍተኛ ዘር ማጥፋት በአማራ ብሔር ተወላጆች ላይ እየተፈጸመ ያን አይቶ እንዳላየ በመሆን ደግሞ በወለጋ ያለውን ፋኖ የመንግስት ፋኖ ነው የሚል ውንጀላ ለማቅረብ ሞክሮ እንግዲህ መቼም ጀዋር ተናግሮ አማራን ሰምቶኝ በፋኖ መሪዎች ላይ ተጽዕኖ ፈጥራለሁ ብሎ ማሰቡ በራሱ ምን ያህል ችግር ውስጥ እንዳለ የሚያሳይ የሚሆን እንዲህ አይነት እንቅስቃሴዎችን በተለይ ጥምረቱን ተከትሎ እርሶ ከመጀመሪያም ጀምሮ ሰሜኑን ቆርጬ ጥላለሁ፣ አማራ ህዝብን አጠፋለሁ ብሎ ጦርነት ያወጀው አገዛዝ ለአማራ ብቻ ሳይሆን ለሌላውም እንደማይመለስ በተግባር እያሳየ ባለበት የትብብር
የትብብር የጥምረት ጉዳይ እንደ አዲስ ተቃውሞ ለማስነሳት የሞከረው ጀዋርን የመሰሉ ደግሞ ብልጽግና ችግር ውስጥ ወድቋል ብለው ሲያስቡ በመጨረሻ ሰዓት ይሄንን ለመደገፍ ያደረጉትን እንቅስቃሴ እንዴት ይታዘቡታል? ትክክል ነው ሀብታሙ፣ በደንብ ነው እያየንና ቁጭትም በዚህ ጉዳይ ላይ አለ። ጥምረቱ ግልጽ በሆነ ሁኔታ የሁሉም ኢትዮጵያውያን የህልውና ጥያቄ የሆነው የመኖርና ያለመኖር ጉዳይ በመሆኑ ጥምረቱ በፍላጎት ላይ በመገደድ አይደለም፣ በፍላጎት ላይ የተመሰረተ የህዝብ ጥያቄ የሆነ ጥምረት ነው። ጥምረቱ ዝም ብሎ የሄደ አይደለም። ጥምረቱን እነሱ የሚያዩት በሁለት አይነት፣ አንደኛው ወታደራዊ ጥምረት፣ ሁለተኛው የሲቪል ህዝብ ጥምረት ነው። በነ አንዳርጋቸው ጽጌ የሚመራ በቅርቡ ኬንያም ላይ የተሰበሰቡት የሲቪሊያን የብሔር ብሔረሰቦች የሚባሉ የብሔረሰቦች ስብስብ ጥምረትም ነው። ሌላ ሁለት ጥምረት ነው፣ ግን ይሄንን በደንብ ሊታወቅ የሚገባ ነገር ነው። ይሄኛው ጥምረት ወታደራዊ ጥምረት ህልውና ጉዳይ ነው፣ ካልተተባበረን እንጠፋለን የሚል ነው። ይሄ መሬት ላይ ያሉ ሰዎች፣ ጠመንጃ ያነሱ ሰዎች ሰላም እምቢ ብሏል። በሰላም ሰውየው በሰላም አገሪቱን መምራት አልቻለም። አጀንዳ እየሰጠ ህዝብን እየፈጀ ነው። ዘር ፍጅት ውስጥ ገብቷል። ቅድም እኛ ኬዝ ያዘጋጀነው በሙሉ ከአቅም በላይ ከሆነ በኋላ ከእልቅት ለመዳን የተነሱ ጥምረት ነው። ይሄ ዝም ብሎ እንትን ያሉ ነገር አይደለም። ማንም ሰው ደግሞ እንደዚህ አይነት ጥምረትን ማፍረስና እንትን ማድረግ አይችልም። ማንገጫገጭን ሊያመጣ ይችላል። ይሄ በጀዋር መሐመድ እኔ ከሌለው የሚል እኔ ከሌለው አይሆንም አይነት አባባል ነው። ጀዋር ፖለቲከኛ ይመስለኝ ነበረ። ለካ ፖለቲከኛ አይደለም። ጊዜው ገፍቶት ነው። እንደ ባለፈው አይነት ለውጥ መስሎት ነው። እንደ ባለፈው አይነት ጉዞ መስሎት ነው። ጀዋርን እኮ የኢትዮጵያ ህዝብ ዝም ብሎ ያልፋል ማለት አይደለም። ጀዋር እጅ እኮ ደማል። ግልጽ ነው። ይሄ እኮ ምንም ጥያቄ የሚያስመጣ አይደለም። ጀዋር እኮ ከአብይ ጋራ እኩል ጠቅላይ ሚኒስትር ነኝ ያለ ሰው ነው። አብይ እሱን ለመቅደም ባዘጋጀው ወጥመድ ለማ መገርሳ አድኖት ነው ለዚህ አሁን ላለው ጊዜ የደረሰው። ጀዋር በጥምረት ውስጥ ፋኖ መሪዎችን ማጣቀስ አይችልም። የፋኖ መሪዎች እኮ ቅድም አንተ እንዳነሳው አስራስ ማሬ ከመንግስት ጋራ አስራስ ማሬን እንዴት ነው ከመንግስት ጋር እሱ የሚያገናኘው? በምን መንገድ እንዴት ሆኖ ነው? አስራስ ማሬ እኮ ነፍሱን ሰጥቶ ድሮን የሚፈልገው ሰው ነው። እንደዚህ አይነት ሰዎችን ሞራል ነክቶ በሌላ መንገድ ላይ ሄዶ ለማኮላሸት ብሎ ነው የሚሄደው። አደገኛ አካሄድ ነው። የወለጋ ቢዛሞ እዝ ፋኖች መከራ የወለዳቸው ልጆች እንዴ ቤታቸው እኮ እስከዛሬ ድረስ መኖሪያ ቤታቸው ይቃጠላል። ቢዛሞ ያሉት ልጆች ህዝብ እዛ እንዴት እንደሄደ ታሪኩን በደንብ ማቀው ሰው ነኝ እኔ። መንግስት ነው ያሰፈራቸው በአገራቸው። ጫካ መንጥረው ምንም ሰው የሌለበት ቦታ ጫካ መንጥረው እባብ እና ዘንዶ ባለበት ቦታ ላይ ግብረ ኃይል ተቋቁሞ ከመንግስት ተልኮ እነዚህን ሰዎች አሰባስበው በአገራቸው ላይ አገር እንዲያለሙ እንዲያቀኑ አርሰው እንዲበሉ ያደረገው መንግስት ነው፣ የኢትዮጵያ መንግስት ነው። ስለዚህ እነዚህ ሰዎች እኮ ወራሪዎች አይደሉም፣ ከውጭ የመጡ ሰዎች አይደሉም፣ በአገራቸው ላይ ነው የሄዱት። ስለዚህ እነዚህ ንብረታቸው፣ ቤታቸው፣ ዘራቸው በሙሉ ጠፉ። አብዛኛው ዘራቸውን አጥፍቷል። አንድ ቤተሰብ በሙሉ ዘር ያጠፉት ናቸው። ይሄ የነ ጀዋር ተልኮ የነ ጀዋር እጅ የነበረበት እነ ጀዋር የሚያውቁት ጉዳይ ነው። አያውቅም ማለት አይደለም። ጀዋር ከኢትዮጵያ ጉዳይ ላይ ቀጥታ አሁን ይኸው በመተባበር የምንሄደው ነገር አይደለም። ከኢትዮጵያ ጉዳይ ላይ እጁን ሙሉ በሙሉ መንቀል አለበት። ሙሉ በሙሉ ጀዋር እያደረገ ያለው እሱንም የሚያቆይ አይደለም። በወንጀል በሚመጣበት ጊዜ ለወደፊት በወንጀል ተጠያቂ ከመሆኑት አንዱ ጀዋር ነው። እነ ጀዋር ናቸው ኢትዮጵያን ለዚህ ያደረሱ። ዝም ብለን እንትን ስናደርግ
ምንም የማያውቁት ነገር ይመስላል ነው አይደለም። እናውቃለን። እያንዳንዱን የኢትዮጵያ ሕዝብ ያውቃል። ምን ተሰራ ኢትዮጵያ ውስጥ? ምንድነው ኢትዮጵያ ውስጥ እነ ጀዋር የሰሩት? ደቡብ ላይ ሄዶ ጀዋርና በቀለ ገርባ፣ ለንጮ ላታ የመሳሰሉት ሐዋሳ ሄዶ ምንድነው የሰሩት? ምን ተልእኮ ፈጽሞ ነው የመጡት? ምንድነው ያደረጉት? በእነሱ ምክንያት ስንት ወላይታ ሕዝብ ሞቷል። ስንት ስዳማ ሰው ሞቷል። እነሱ ናቸው ቆስቁሶ ከአብይ ሜሴጅ ይዞ ሄዶ ደቡብን ያተራመሱ። የሚረሳ ጠባሳ አይደለም ያ ጠባሳ ሀብታሙ። እና ይሄ ነው ጀዋር እየው ተረተረ እያየሁት ነበር። እየው ተረተረ ጣቱን እየቀሰረ ያለው በኢትዮጵያ ጉዳይ ላይ ራሱ ነፃ አድርጎ ምንም ነገር እንዳላደረገ እንደ አዲስ ሰው አድርጎ የመጣ ነው። ይሄ ራሱን ወደ ነበረበት ክስ ወንጀል ውስጥ የሚከት መሆኑን ነው ማወቅ ያለበት። ትግሉን በተጠናከረ ሁኔታ ላይ ማካሄድ የሚቻለው እንደዚህ አይነት ሾሆቹን መንቀል ስንችል ነው። ሌላው በውጭ ሀገር ላይ በጥምረቱ ላይ እየተሰራ ያለው ደባም አለ። ዲያስፖራ አካባቢ መገንጠል፣ መነጠል አቃቸዋለሁ። እንዴት ከህወሓት ጋራ እንዴት ከትግሬ ጋራ የሚባል ነገር አለና ይሄ በፍጹም ተቀባይነት የለውም እንዲህ አይነት ነገር ሀብታሙ። ስለዚህ ዞር ብለን እንየው፣ እናስብበት፣ እንመልከት። አንገት ያለው አዙሮ ለመመልከት። ስለዚህ ትግራይ ህዝብ ላይ የደረሰው ግፍ ቀላል ነው እንዴ? ህወሓትን ጠልተን ትግራይ ህዝብ ልናሸሽ ነው እንዴ? ስለዚህ የሚደረገው ድርጊት እያሰበን ብንሄድ መልካም ነው ለማለት ፈልጋለሁ። አመሰግናለሁ ሀብታሙ ስለተሰጠኝ እድል። ከልብ አመሰግናለሁ ዶክተር ሺዋፈራው ኩራቱ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለነበረን ቆይታ እግዚአብሔር ይስጥልኝ። መልካም ቀሪ ጊዜ ሁሉ። አመሰግናለሁ ሀብታሙ። መልካም ለአንተም ይሁንልን። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።